ሃይ እንዴት ናችሁ? ሰላም ናችሁ? ባለፈው በዚህ ዩኒት ፎር ኤነርጂ ስቶር ኢን ዘ ካፓሲተር ኤነርጂ ዴንሲቲ ቻርጂንግ ኤ ካፓሲተር እንደ ዲስቻርጂንግ ኤ ካፓሲተር ስለነዚህ ነገሮች ይዤ ቀርብ ነበረ። ግን ኤነርጂ ስቶር ኢን ዘ ካፓሲተር እና ኤነርጂ ዴንሲቲ የምለውን የመጀመሪያውን ሁለቱን ቶፒክ ዲስኬስ ካደረግኩኝ በኋላ የመጨረሻዎቹ ሁለቱ ቻርጂንግ ካፓሲተር እና ዲስቻርጂንግ ኤ ካፓሲተር የምለውን ሳልጨርስ ነው ቪዲዮ የተቋረጠው። ስለዚህ ከዚህ ቀጥሎ ያለው የቀሩት ቪዲዮዎች ቻርጂንግ ካፓሲተር እና ዲስቻርጂንግ ካፓሲተር የሚሉት በዚህ ቪዲዮ ላይ አታች ተደርጓል። ከዛ የሚቀጥለው ቪዲዮ ይሄኛው ነው ማለት ነው። ስለዚህ ቻርጂንግ ኤ ካፓሲተር ኢዝ ታይም ዲፔንደንት መሆኑን እና ዲስቻርጂንግ ኤ ካፓሲተር ኢዝ ኦልሶ ታይም ዲፔንደንት መሆኑን ማቴማቲካሊ እንዴት ኤክስፕሬስድ መሆን እንደሚቻል እዚህ ጋር አስቀምጣለሁኝ። ለዚህ ቻናል አዲስ ሆናችሁ ሰውን ላይክ፣ ሼር፣ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እጠይቃችኋለሁ። እንቀጥላለን። ይሄንን ዲስከስ አድርገን ነበረ። ኤሌክትሪክ ኤነርጂ ዴንሲቲንም እንደዛው ማቴማቲካሊ ኤክስፕሬስ አድርገናል። ዲስቻርጂንግ ኤ ካፓሲተር፣ ስለዚህ የተወሰኑት ነገሮችን አውርተን ነው የተቋረጠው ቪዲዮ። በዚህ ጋር ያኛው ቪዲዮ ላይ አለ፣ እሱን ታገኛላችሁ። ከዛ ቀጥሎ ያለውን ግን እዚህ ጋር ይገኛል ማለት ነው። ዲስቻርጂንግ ኤ ካፓሲተር፣ አንድ ካፓሲተር እንደ ዲስቻርጅ መሆን እንደሚችል እናያለን ማለት ነው። በአንዴ ወዲያው እንደተከፈተ ኦፐን እንደተደረገ ካረንት በሰርኪት ውስጥ ራን ማድረግ እንደጀመረ ካፓሲተሩ ወዲያው አይሞላም፣ ወዲያው ሙልት አይልም። ስለዚህ ታይም ዲፔንደንት ነው ማለት ነው ካፓሲተር። ሶ በተለመደው ፎርሙላ ማለት ኪው ኢኳልስ ቱ ሲ ታይምስ ቪ በሚለው ፎርሙላ ቻርጅ ስቶርድ እንደ ካፓሲተር በካፓሲተሩ ላይ ስቶር የሆነውን የቻርጅ መጠን ካፓሲታንሲ ታይምስ ፖቴንሻል ዲፍረንስ ማግኘት አንችልም በዚሁ ፎርሙላ ማለት ነው። ምክንያቱም ቻርጅ ስቶር አት 1 ሰከንድ አት 2 ሰከንድ አት 3 ሰከንድ ካልኩሌት አት ኤኒ ታይም ካልኩሌት ማድረግ ከተፈለገ በዚህ ፎርሙላ ብቻ አንፈልገውም። ምክንያቱም አት 1 ሰከንድ በአንድ ሰከንድ ስቶር የሚሆነው ካፓሲተሩ ላይ የቻርጅ መጠን እና አት 2 ሰከንድ ስቶር የሚሆነው የቻርጅ መጠን የተለያየ ስለሆነ በተለያየ ታይም የተለያየ የቻርጅ መጠን ካፓሲተሩ ላይ ስቶር ስለሚሆን ያንን ማቴማቲካሊ በታይም ዲፔንደንት መሆኑን የሚያሳይ ማቴማቲካል ኤክስፕሬሽን ማስቀመጥ መቻል አለብን ማለት ነው። ሶ ያንን ነው እዚህ ጋር ዲስኬስ የምናደርገው። ስለዚህ ያንን ለማሳየት ካረንት ኢዝ ኢኳልስ ቱ ማይነስ ቼንጂንግ ኪው ማለት ቻርጅ ማለት ነው። ዴልታ ኪው ኦቨር ዴልታ ቲ ማይነስ ዴልታ ኪው ማለት ቼንጅ ኢን ማለት ነው። ቼንጅ ኢን ኪው ኦቨር ቼንጅ ኢን ታይም። ለምንድን ነው እዚህ ጋር ማይነስ የተጠቀምኩት? ካፓሲተሩ ዲስቻርጅ እያደረገ ነው ያለው። ኪው ኢኒሻል ኢስ ግሬተር ዛን ኪው ፋይናል ስለሚሆን ዲስቻርጅ እየሆነ መጀመሪያ ቴን ኮሎምብ ከሆነ ፋይናሉ ከቴን ኮሎምብ በታች ስለሚሆን እዚህ ጋር ቀናንሰን የምናገኘው ምን ይሆናል? ኔጌቲቭ ይሆናል። ለዛ ነው እዚህ ጋር ኔጌቲቭ የተጠቀምኩት ማለት ነው። ስለዚህ ካረንት ኢኳልስ ቱ ማይነስ ቼንጅ ዴልታ ኪው ኦቨር ዴልታ ቲ። ይሄንን እንደ ኢኩዌሽን 1 ብለን ብንይዘው ፍሮም ኦህምስ ሎው ካረንት ኢኳልስ ቱ ቮልቴጅ ኦቨር ሬዚስታንስ እንላለን። ቮልቴጅ ኦቨር ሬዚስታንስ በት ካፓሲታንሲ ኢኳልስ ቱ ቻርጅ ኦቨር ፖቴንሻል ዲፍረንስ ወይ ደግሞ ቮልቴጅ ማለት ነው። ሶ ከዚህ ቮልቴጅ ምን ይሆናል? ቮልቴጅ ኢኳልስ ቱ ቻርጅ ኦቨር ካፓሲታንሲ ይሆናል። ቻርጅ ኦቨር ካፓሲታንሲ የሚለውን ኢንስቴድ ኦፍ ቪ ሰብስቲቱት ብናደርግ ካረንት ኢኳልስ ቱ ቻርጅ ኦቨር ሲአር ይሆናል። ካረንት ኢኳልስ ቱ ቻርጅ ኦቨር ሲአር። እዚህ ጋር ደግሞ ካረንት ኢኳልስ ቱ ማይነስ ቼንጅ ኢን ኪው ኦቨር ቼንጅ ኢን ታይም ሆነ ማለት ነው። ሶ እዚህ ጋርም ካረንት አለ፣ እዚህ ጋርም ካረንት ነው። ስለዚህ እነዚህ ሁለቱ ተርሞች የትኞቹ ተርሞች? ማይነስ ቼንጅ ኢን ኪው ኦቨር ቼንጅ ኢን ታይም እና ኪው ኦቨር ሲአር የሚሉት ሁለቱ ተርሞች ሁለቱ ኤክስፕሬሽኖች ኢኩል ናቸው ማለት ነው። ምክንያቱም ይሄም ካረንት ነው፣ ይሄም ካረንት ነው። ስለዚህ this is equal to this. Therefore minus change in Q over change in time is equals to minus change in Q over change in time is equals to CR
CR minus changing Q over changing time is equals to Q capacitance Q over R Q over CR Q over CR. So this implies us dq ይሄንን ሪራይት ብናደርገው ይሄንን ኢኩዌሽን change in Q over Q which is equals to minus change in time over change in time over CR change in time over CR ሆነ ማለት ነው። ስለዚህ ዴልታ ቲ minus delta t change in Q for a small interval of time ይሄ ማለት when change in time is approach to 0 change in Q over Q which is equals to minus change in T over CR የሚለው change የሚለው ነገር ወደ derivative መቀየር ይቻላል። መቼ? when the value of time when change in time is approach to 0 ይሄ change in delta Q የሚለው derivative of Q over Q ማለት ይቻላል which is equals to ይሄቺ delta ወደ derivative መቀየር ይቻላል minus dt over CR ይሆናል። simply change in የሚለውን derivative ማድረግ ይቻላል ማለት ነው። ስለዚህ derivative of Q over Q is equals to minus derivative of T over CR integrate both sides ኢንቲግሬት ማድረግ ማለት ምን ማለት ነው? መደመር ማለት ነው። ለምሳሌ ይሄ ለንጌዝ አለ። ይሄ ለንጌዝ ኤክስ ከሆነ ኢኒሻሉ ኤክስ ኖት ከሆነ ፋይናሉ ኤክስ ከሆነ ስሞል ኢንተርቫል ትንሽዬ ፓርት የዚህ ፓርት ትንሿ ዲኤክስ ቢሆን ይችኛዋ ያጠቆርኳት ማለት ነው። ኢንቲግሬሽን ኦፍ ዲኤክስ ፍሮም ኤክስ ኖት ቱ integration of dx from x naught to x ማለት ከኤክስ ኖት ጀምሮ ከኤክስ ያለውን መደመር ማለት ነው። ስሞል ፓርቶቹን ብዙ ስሞል ፓርቶች ካሉት እዚህ ለንጌዝ ውስጥ እነዚህን ስሞል ፓርቶች አንድ ላይ መደመር ማለት ከየት ጀምሮ ከኤክስ ኖት እስከ ኤክስ ያለውን መደመር ማለት ምን ሆናል ማለት ነው? ፋይናሊ ኤክስ ይሆናል። ስለዚህ አሁንም እዚህ ጋር ኢንቲግሬት ማድረግ ማለት dq over q is equals to minus dt over cr ማለት integration of dq over q as q varies from q naught to q which is equals to minus integration of dt over cr ሆነ dt over cr ስለዚህ ኢንቲግሬሽን ኦፍ ዲq ኦቨር q ማለት ከስር ያለው q ነው። ኢንቲግሬሽን ኦፍ ዲq ኦቨር q ማለት ላን ኦፍ q ማለት ነው። አስ q ቫሪስ ፍሮም q ኖት ቱ q ከየት እስከ የት ነው? ከq ኖት እስከ q ነው። ሲአር ማለት ኮንስታንት ነው። ቫሪ የሚያደርገው ታይም ነው። ስለዚህ ኢንቲግሬሽን ኦፍ ዲቲ ኦቨር ሲአር ማለት ማይነስ ቲ ኦቨር ሲአር ይሆናል። ማይነስ ቲ ኦቨር ሲአር ይሆናል። ስለዚህ ላን ኦፍ ኪው ኦቨር ኪው ኖት which is equals to minus t over cr ይሆናል። this implies as q over q ኖት which is equals to minus t over cr ሆነ። here e ምንድን ነው እያደረግኩ ያለሁት? ላኑን ከዚህ ጋር ሳጠፋው በዚህ ሳይድ ያለውን ኢ ሬድ ቱ ማይነስ ቲ ኦቨር አር ይሆናል። ምክንያቱም ኢ ማለት ቤዝ ላን ማለት ቤዝ ኢ ስለሆነ እዚህ ጋር ያለውን ተርም ወደ ኤክስፖነንት ነው የቀየርኩት ማለት ነው። ወደ ኤክስፖነንት ሲቀየር ይሄንን ኪው ኦቨር ኪው ኖት ሳወርደው እዚህ ከስር ያለችዋን ኢ ኤክስፖነንት ወደ ፓወር ነው የቀየርኩት ማለት ነው። ሎጋሪዝም የነበረው ወደ ፓወር ነው የምቀይረው። ኢ ሬድ ቱ ማይነስ ቲ ኦቨር ሲአር ይሆናል። እንደገና ልጻፉ ይሄን ላን ኦፍ ኪው ኦቨር ኪው ኖት ኢዝ ኢኳልስ ቱ ማይነስ ቲ
ኦቨር ሲአር ነው። ይሄ ቤዙ ኢ ስለሆነ ወደ ኤክስፖነንት ሲቀይረው ኪው ኦቨር ኪው ኖት ኢዝ ኢኳልስ ቱ ኢ ሬዝድ ቱ ማይነስ ቲ ኦቨር ሲአር ይሆናል። ስለዚህ ኪው ኢዝ ኢኳልስ ቱ ባይ ክሪስ ክሮስ መልቲፕሊኬሽን ኪው ኢዝ ኢኳልስ ቱ ኪው ኖት ኢ ሬዝድ ቱ ማይነስ ቲ ኦቨር ሲአር ይሆናል ማለት ነው። ዘርፎር አት ኤኒ ታይም ቲ ኪው አት ኤኒ ታይም ቲ ኢዝ ኢኳልስ ቱ ኪው ኖት ኢ ሬዝድ ቱ ማይነስ ቲ ኦቨር ሲአር ይሆናል። So this is the mathematical expression of the charge stored on a capacitor at any time t. Charge stored in a capacitor at 1 second ከተባለ instead of t እዚች ጋር 1 second substitute አድርገን here 1 second substitute አድርገን charge stored in a capacitor at time 1 second, at 2 second, at 3 second እያልን at any time t ቻርጅ ስቶርድ ኦን ካፓሲተር መፈለግ ይቻላል። ስለዚህ ቻርጅ ኢዝ ኢኳልስ ቱ ሲቪ የሚለው ሲምፕሊ አት ኤኒ ታይም ቲ በየትኛውም ታይም ለምለው አያመላክትም። ስለዚህ አት ኤኒ ታይም ቲ በዚህ ፎርሙላ ነው የምንፈልገው ማለት ነው። ቻርጅ ስቶርድ ኢን ዘ ካፓሲተር ቻርጅ ስቶርድ ኢን ዘ ካፓሲተር አት ኤኒ ታይም ቲ ኪው ኦፍ ቲ ኢዝ ኢኳልስ ቱ ኢ ሬዝድ ቱ ማይነስ ቲ ኦቨር ሲአር የሚለውን ተጠቅመን ነው። ኪው ኖት አለች እዚህ ጋር። ለምሳሌ ካፓስተሩ መጀመሪያ ስቶር ያደረገው ቻርጅ መጠን በግማሽ ዲስቻርጅ የሚሆነው በግማሽ የሚያጣው በምን ያክል ታይም ነው ብሎ ተብለን ብንጠየቅ ሃፍ ላይፍ ታይም ማለት ነው። ይሄ ማለት መጀመሪያ ካፓስተሩ 10 ኩለምብ ቻርጅ ስቶር ካደረገ 10 ኩለምብ ቻርጅ ወደ 5 ኩለምብ የሚወርደው በምን ያክል ታይም ነው? ታይም ነው የተጠየቅነው። አሁን በምን ያክል ታይም ካፓስተሩ መጀመሪያ የነበረውን ቻርጅ መጠን በግማሽ ያጣል ተብለን ብንጠየቅ እዚህ ጋር ኪው ስንት ነው? ኪው ኖት ኦቨር 2 ነው። መጀመሪያ የነበረው ኪው ኖት ነው። ኪው ኖት ኦቨር 2 ለምንድን ነው ያደረግነው? በግማሽ የቻርጅ መጠኑን መጀመሪያ ከነበረ ከኢኒሻሉ በግማሽ የሚያጣው በምን ያክል ታይም ነው ስለምለም ማለት ነው። which is equals to q naught is as it is e raised to minus t over cr ይሆናል። q naught is cancelled by q naught 1 over 2 is equals to e raised to minus t over cr ይሆናል። over cr ይሆናል። so 1 over 2 is equals to e raised to minus t over cr ይሆናል። እንደገና ይሄንን ወደ ላን በመልሰው ላን ኦፍ 1 over 2 ካልኩኝ እዚህ ጋር ኢዋ በዚህ ሳይድ ያለችዋ ኢ ትጠፋና minus t over cr ምንድነው? ታይም ነው እየፈለግኩ ያለሁት። by criss cross multiplication t is equals to minus cr simply cr ላን ኦፍ 1 over 2 ማይነሱን ያጠፋበት ምክንያት ታይም በማይነስ ምንም ትርጉም ስለሌለው ነው። ካፓሲታንሲ ታይምስ ሬዚስታንስ ታይምስ ላን ኦፍ 1 over 2 is equals to t። ይሄ t ታይም ኦፍ ሃፍ ላይፍ ማለት ነው። ታይም ኦፍ ሃፍ ላይፍ ማለት ካፓስተሩ የያዘውን የቻርጅ መጠን በግማሽ የሚያጣ ታይም ማለት ነው። ካፓሲታንሲ ታይምስ ሬዚስታንስ ታይምስ ላን ኦፍ 1 over 2 ማለት ካፓስተሩ በዚህ ታይም መጠን መጀመሪያ የያዘውን የቻርጅ መጠን በግማሽ የሚያጣበት ታይም ነው ማለት ነው። so this is half life time. half life time is the time used for a capacitor to discharge. It is charged by half. Therefore the next one is ቀጣይ ምንድነው? ቻርጂንግ የካፓሲተር ነው። አሁን ያየነው ዲስቻርጂንግ የካፓሲተር ነው። እዚህ ጋር ግን ቻርጂንግ የካፓሲተር ቻርጅ ስናደርግ ካፓሲተር በሰርኪት ውስጥ ካረንት ራን ማድረግ እንደጀመረ ወዲያው ካፓሲተሩ አይሞላም፣ ሙልት አይልም ማለት ነው። ጊዜ ጠብቀው ነው፣ ቀስ እያለ ግራጁዋሊ ነው ካፓሲተሩ የሚሞላው ማለት ነው። ስለዚህ
ለምሳሌ እዚህ ውስጥ ካረንት ራን እያደረገ ነው። ካፓስተሩ ቻርጅ ማድረግ ይጀምራል ማለት ነው። ቻርጁን መያዝ ይጀምራል። እዚህ ጋር ፖቴንሻል ዲፍረንስ አለ። ቪ ሁለት ባትሪዎች ናቸው ከሰርኪቱ ጋር የታሰሩት። አንደኛው ይሄኛው ነው፣ ሁለተኛው ይሄ ነው። እዚህ ጋር ሬዚስታንስ አለ። በሬዚስታንሱ ላይ ድሮፕ የሚሆን የቮልቴጅ መጠን አለ፣ ቪአር ብለን የምንጠራው። በካፓስተሩ ላይ ድሮፕ የሚሆን የቮልቴጅ መጠን ቪሲ አለ። ቪሲ ማለት ቮልቴጅ ድሮፕ ኦን ዘ ካፓስተር፣ ቪአር ማለት ደግሞ ቮልቴጅ ድሮፕ ኦን ዘ ሬዚስተር ነው። ስለዚህ ቪ ካፓስተሩና ሬዚስታንሱ በሲሪየስ መልክ ነው የታሰሩት። ከምን ጋር? ከባትሪው ጋር ማለት ነው። ከዚህ ጋር ያለው ባትሪ ወይ ደግሞ ከሶርሱ ጋር ካፓስተሩና ሬዚስታንሱ በሲሪየስ መልክ ነው የታሰሩት። ስለዚህ when elements of the circuit are connected in series, the sum of the voltage drop on each element of the circuit is equal to the total voltage. ይሄ ማለት በዚህ ካፓስተር ላይ ድሮፕ የሚሆነው የቮልቴጅ መጠን ሲደመር በዚህ ሬዚስታንስ ላይ ድሮፕ የሚሆነው የቮልቴጅ መጠን which is equal to ከቶታል ቮልቴጁ ጋር እኩል ይሆናል። because capacitor and resistor are in series within the source. ይሄ ማለት ወደዚህ ወደታች እንውረድና እንየው ይሄንን ነገር። The source voltage Vs is equal to the sum of the voltage drop on each element of the circuit. each element እዚህ ጋር ኤሌመንቶቹ በሰርኪት ውስጥ ያሉት አሁን የታሰሩት ማለት ነው ካፓስተር እና ሬዚስተር ናቸው። ካፓስተር እና ሬዚስታንስ ናቸው። ስለዚህ ቮልቴጅ ድሮፕ ኦን ዘ ካፓስተር ፕላስ ቮልቴጅ ድሮፕ ኦን ዘ ሬዚስተር ኢዝ ኢኳልስ ቱ ዘ ሶርስ ቮልቴጅ ይሆናል ማለት ነው። ስለዚህ ሶርስ ቮልቴጅ ቪአር ማለት ፍሮም ኦህምስ ሎው ካረንት ታይምስ ሬዚስታንስ ነው። ቪአር ማለት ሲምፕሊ ቮልቴጅ ኢዝ ኢኳልስ ቱ ካረንት ታይምስ ሬዚስታንስ ነው። ኦህምስ ሎው ነው ይሄ። በዚህ ካፓስተር ላይ ድሮፕ የሚሆነው የቮልቴጅ መጠን ግን ቻርጅ ኦቨር ካፓስታንስ ነው። ካፓስታንስ ኢዝ ኢኳልስ ቱ ቻርጅ ኦቨር ቪ ስለሆነ ይሄኛው ቪ ቮልቴጅ ድሮፕ ኦን ዘ ካፓስተር ነው። ከዚህ ቪ ይሆናል ቪአር ዚስ ኢዝ ቪአር ቪሲ ኢዝ ኢኳልስ ቱ ምን ይሆናል ማለት ነው? ቪሲ ኢዝ ኢኳልስ ቱ ቻርጅ ኦቨር ካፓስታንስ ይሆናል። ይሄ ቪሲ ቮልቴጅ ድሮፕ ኦን ዘ ካፓስተር ማለት ነው። ስለዚህ ይሄኛው this is substituted instead of VR, this is substituted instead of VC. when capacitor is charging, capacitor charge store ማድረግ ሲጀምር current I and charge Q are changed. current እና charge ምን ይሆናሉ? change ይሆናሉ። but source voltage and capacitance is not. so in the time interval of change of time ይሄ ተርም ምን ማለት ነው? እንመለስ ወደ ኋላ ተመልሰን ብናይ ሰርኪቱ ማለት ነው። ይሄ ሰርኪት አለ። ካረንት በዚህ ሰርኪት ውስጥ ራን ማድረግ ከጀመረ ካረንቱ ቫሪ ሊያደርግ ይችላል። በካፓስተሩ ላይ ስቶር የሚሆነው የቻርጅ መጠን ቫሪ ሊያደርግ ይችላል። ቫሪ የማያደርገው ግን እዚህ ጋር የታሰረው ሶርስ ቮልቴጅ እና ካፓስታንሲው ቫሪ የማያደርጉት ነገሮች ናቸው። ቫሪ የሚያደርግ ማንና ማን ነው? ሊጨምር ሊቀንስ ከታይም ጋር ዲፔንድ ሊሆን የሚችለው ካረንት እና ቻርጅ ነው። ቫሪ የማያደርገው መጨመር ታይም በጨመረ ቁጥር ቪኤስ ወይ ደግሞ ቮልቴጅ ሶርሱ እና የካፓስተሩ አቅም አይቀየሩም፣ ሁለቱ ማለት ነው። አይቀየሩም ማለት ነው። እዚህ ላይ የታሰሩት አይቀየሩም ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ከእንትኑ ብንጀምር ሶሪ ቪኤስ is equals to source voltage ማለት ነው። ቪ ኦፍ the resistor voltage drop on the resistor plus voltage drop on the capacitor
ቮልቴጅ ድሮፕ ኦን ዘ ሬዚስተር ምን ነበር ያልነው? ካረንት ታይምስ ሬዚስታንስ ነው ያልነው። ቮልቴጅ ድሮፕ ኦን ዘ ፕላስ ቮልቴጅ ድሮፕ ፕላስ ቮልቴጅ ድሮፕ ኦን ዘ ካፓሲተር ግን ቻርጅ ኦቨር ካፓሲታንሲ። ስለዚህ ዚስ ኢስ ኢኳል ቱ ሲምፕሊ ኢኳል ቱ ማለት አይጠበቅብንም እዚህ ጋር። አሁን ካረንት በሰርኪት ውስጥ ራን ማድረግ ከጀመረ ቫሪ የሚያደርጉት ነገሮች አሉ። እዚህ ጋር ቫሪ የሚያደርግ ቻርጅ እና ካረንት ነው። ቼንጅ ኢን ቮልቴጅ ኦፍ ዘ ሶርስ ኦቨር ዊዝ ሪስፔክት ቱ ታይም ከታይም ጋር ቫሪ ያደርጋል አያደርግም የሚለው ቮልቴጅ ኦፍ ዘ ሶርስ አያደርግም ብለናል። እዚ ኢኳልስ ቱ ቼንጅ ኢን ካረንት ራኒንግ ስሩ ዘ ሰርኪት ዊዝ ሪስፔክት ቱ ታይምስ ሬዚስታንስ። በቼንጅ ኢን ነው እያባዛሁት ያለሁት። ቼንጅ ኢን ኪው ኦቨር ቼንጅ ኢን ቲ ታይምስ ሲ ቼንጅ ኢን ቲ ታይምስ ሲ። ቼንጅ ኢን ስንል ይሄኛው ቫሉ ቫሪ የማያደርግ ከሆነ ይሄኛው ፓርት ዜሮ ይሆናል። ቫሪ አያደርግም ማለት ኢኒሻል ቫሉ ኦፍ ያ ኳንቲቲ ከፋይናል ቫሉ ጋር እኩል ከሆነ ለምሳሌ ቪ ኢኒሻል 10 ከሆነ ቪ ፋይናልም 10 ከሆነ ቼንጅ ኢን ስንል 10ን ከ10 እንደመቀነስ ማለት ነው። 10ን ከ10 ስንቀንስ ይሄ ፓርት ምን ሆነ? ዜሮ ነው የሚሆነው። ዜሮ ዚኳልስቱ ቼንጅ ኢን ካረንት ቫሪ ያደርጋል። ይሄ ማለት ካረንት ወይ ሊጨምር ወይ ሊቀንስ ስለሚችል ከታይም ጋር ዲፔንድ በመሆን ሊጨምርም ሊቀንስም ስለሚችል ይሄ ፓርት ቫሪ ዜሮ አይሆንም። ስለዚህ ይሄንን ድጋሜ ሲጽፈው ዜሮ ዚኳልስቱ ቼንጅ ኢን አይ አር ታይምስ ቼንጅ ኢን ታይም ፕላስ ቼንጅ ኢን ኪው change in time C. So this implies as ይሄንን ወደዚህ ቢወስደው change in Q over change in time ማለት current ማለት ነው። therefore 0 is equals to change in I times R over change in time plus current over C. so ይሄን ወደዚህ ቢወስደው change in I R over change in time is equals to minus I over C. Change in I R over change in time. Change in I R over change in time, which is equals to minus I over C. This implies as ይሄንን ኢኩዌሽን ሪራይት ባደርገው change in I over I is equals to minus change in time over CR ይሄንን change in ወደ ዴሪቬቲቭ መቀየር ይቻላል። መቼ ነው ወደ ዴሪቬቲቭ የምንቀይረው? for a small value of change in time ወደ ዜሮ አፕሮች ብታደርግ ቼንጅ ኢን ወይ ደግሞ ዴልታ የምለው ወደ ዴሪቬቲቭ መቀየር ይቻላል። ዴሪቬቲቭ ኦፍ አይ ዊዝ ሪስፔክት ቱ አይ ዊች ኢዝ ኢኳልስ ቱ ማይነስ ዘ ዴሪቬቲቭ ኦፍ ቲ ዊዝ ሪስፔክት ቱ ሲአር ይሄንን በባለፈው ቪዲዮ አይተናል። እንዴት ቼንጅ ኢን የሚለው ወይ ደግሞ ዴልታ የሚለው ወደ ዴሪቬቲቭ መቀየር እንዴት እንደሚቻል አይተን ነበር ማለት ነው። therefore ዲ አይ over I which is equals to minus dt over CR ኢንቲግሬት እናድርግ። ኢንቲግሬት ማለት መደመር እንደሆነ እንዴት ለንገዚን ሌላ ኳንቲቲ መደመር እንደሚቻል በባለፈው ቪዲዮ ዲስከስ አድርጌ ነበረ። ስለዚህ ኢንቲግሬሽን ኦፍ እዛ ያንን ሪፈር ማድረግ ትችላላችሁ። ዲ over I which is equals to minus integration of dt over CR እዚህ ጋር integration of di over dt የሚለው I varies from I0 to I ነው።
ከየት እስከ የት ነው እየደመርን? ከአይ ኖት እስከ አይ ነው ማለት ነው። ስለዚህ ኢንቴግሬሽን ኦፍ ዲ አይ ኦቨር አይ ማለት ላን አይ ነው። አይ ከየት እስከ የት ነው? ከአይ ኖት እስከ አይ ነው ማለት ነው። ከአይ ኖት እስከ አይ ነው። ይሄ ዚስ ኢስ ኢኳል ቱ ማይነስ ቲ ኦቨር ሲአር ነው። ኢንቴግሬሽን ኦፍ ዲቲ ሲአር ኮንስታንት ነው። ሲአር እንዳለ ይወጣል። ዲቲ ግን ቲ ሆኖ ይወጣል ማለት ነው። ስለዚህ ላን ኦፍ አይ አስ አይ ቫሪስ ፍሮም አይ ኖት ቱ አይ which is equals to ማይነስ ቲ ኦቨር ሲአር ይሆናል። ማይነስ ቲ ኦቨር ሲአር ይሆናል። ይሄ ማለት እዚህ ጋር የጻፍኩት ነገር ላን አይ ማይነስ ላን አይ ኖት ነው የሚሆነው which is equal to ማይነስ ቲ ኦቨር ሲአር ይሆናል። ላን አይ ማይነስ ላን አይ ኖት ማለት ደግሞ ላን አይ ኦቨር አይ ኖት ማለት ነው። ኔጌቲቭ ማይነስ የሆነውን ወደ ካራክተሪስቲክ ኦፍ ሎጋሪዝም በዚህ መልክ መጻፍ ይቻላል። ኦቨር ብዬ ማይነስ የነበረውን አይ ኦቨር አይ ኖት ማድረግ ይቻላል which is equals to ቲ ኦቨር ሲአር ይሆናል። ይሄንን ላን ኦፍ አይ ኖት እዚህ ጋር ላን ኦፍ አይ ኦቨር አይ ኖት which is equals to ማይነስ ቲ ኦቨር ሲአር ይሄንን ወደ ኤክስፖነንት ላን የሚለውን ኢግኖር አድርጌ ወደ ኤክስፖነንት ወደ ፓወር ብቀይረው ምን ይሆናል? አይ ኦቨር አይ ኖት which is equals to ኢ ሬዝድ ቱ ማይነስ ቲ ኦቨር ሲአር ይሆናል። ቤዙ የላን ቤዝ ኢ ስለሆነ በዚህ ሳይድ ያለው ማይነስ ቲ ኦቨር ሲአር ማለት ነው። ወደ ኤክስፖነንት እንቀይረዋለን። ከላይ ይሆናል ማይነስ ቲ ኦቨር ሲአር ኢ ቤዝ ኦፍ ላን ስለሆነች ማለት ነው። አይ ኦቨር አይ ኖት እንዳለ ይወርዳል። ዘርፎር አይ ኢዝ ኢኳልስ ቱ ባይ ክሪስ ክሮስ መልቲፕሊኬሽን አይ ኖት ኢ ሬዝድ ቱ ማይነስ ቲ ኦቨር ሲአር ይሆናል። አት ኤኒ ታይም ቲ አይ ኦፍ ቲ ኢዝ ኢኳልስ ቱ አይ ኖት ኢ ሬዝድ ቱ ማይነስ ቲ ኦቨር ሲአር ይሆናል ማለት ነው። ኦቨር ሲአር ይሆናል። ዚስ ኢዝ ዘ ካረንት ራኒንግ ስሩ ዘ ሰርኪት አት ኤኒ ታይም ቲ። ዘ ካረንት ራኒንግ ኢዝ ታይም ዲፔንደንት ነው ብያለው። ታይም ዲፔንደንት ስለሆነ ካረንትን በዚህ መልኩ መግለጽ ይቻላል። ካረንት አት 1 ሰከንድ፣ ካረንት አት 2 ሰከንድ፣ አት 3 ሰከንድ በዚህ መልክ መግለጽ ይቻላል ማለት ነው። በዚህ መልክ መግለጽ ይቻላል። ሌላው አይ ኦፍ ቲ ኢዝ ኢኳልስ ቱ አይ ኖት ኢ ሬዝድ ቱ ማይነስ ቲ ኦቨር አር እንደገና ልጻፈው። ይሄን አይ ኦፍ ቲ ኢዝ ኢኳልስ ቱ አይ ኖት ኢ ሬዝድ ቱ ማይነስ ቲ ኦቨር ሲአር። አይ ኢዝ ኢኳልስ ቱ አይ ፋይናል ማለት ነው። አይ ኢዝ ኢኳልስ ቱ ቪ አይ ኢዝ ኢኳልስ ቱ ቪአር ቮልቴጅ ድሮፕ ኦን ዘ ሬዚስተር ኦቨር ሬዚስታንስ። ቮልቴጅ ኦቨር ሬዚስታንስ ኢኳልስ ቱ ካረንት ማለት ነው። አይ ኖት ኢዝ ኢኳልስ ቱ ቪኤስ ኦቨር አር ይሆናል። ቮልቴጅ ኦፍ ዘ ሶርስ ኦቨር ሬዚስታንስ ማለት ነው። ስለዚህ ቪኤስ ኦቨር ሬዚስታንስ will be substituted instead of current note instead of I VR over R substitute ብናደርግ ማለት ነው። VR over R is equals to VS over R e raised to minus T over CR. R is cancelled by R. VR is equals to VS e raised to minus C e raised to minus T over CR ይሆናል ማለት ነው። Therefore, VR is equals to VS e raised to minus T over CR. Minus T over CR. ሌላው VS is equals to voltage drop on the resistor plus voltage drop on the capacitor. Voltage drop on the resistor plus voltage drop on the capacitor. So, voltage drop on the resistor is equals to voltage drop the total the source voltage or the voltage delivered to the circuit or V of source minus V of the capacitor. Substitute this instead of VR. Therefore, VS minus VC is equals to
ቪኤስ raised to minus t over cr ይሄን እንደገና እንጻፈው ቪኤስ minus ቪሲ ቪኤስ minus ቪሲ which is equals to ቪኤስ raised to minus t over cr ይሆናል። ስለዚህ ቪኤስ minus ቪኤስ raised to minus t over cr which is equals to vc. Therefore vc is equals to vs into 1 minus e raised to minus t over cr. This is also another expression time dependent ማለት ነው። next ሌላው uses of capacitor use of capacitor in a circuit capacitor ከሰርኪት ጋር ኮኔክት ይደረጋል። ብዙ ሰርኪቶች most of the time capacitor አላቸው ማለት ነው። ምንድነው ጥቅሙ capacitor ከሰርኪት ጋር ስናገናኝበት ምክንያት ምንድነው የሚለውን የመጨረሻው ነገር እናያለን። it used to obtain direct current across the resistor ሁለት አይነት ነገሮች አሉ ካረንቶች አሉ ዳይሬክት ካረንት እና ኦልተርኔቲንግ ካረንት። ዳይሬክት ካረንት ማለት ኮንስታንት ካረንት which delivered to the circuit ማለት ነው። ኦልተርኔቲንግ ካረንት ግን ቫሪያብል ካረንት ነው። ዳይሬክት ካረንት ከሴል ወይ ደግሞ ከባትሪ የምናገኘው ነገር ነው። ለምሳሌ የባትሪ ድንጋይን ከሰርኪት ጋር ስናገናኝ ምን አይነት ካረንት ነው የምናገኘው? ዳይሬክት ካረንት ነው የምናገኘው። ኮንስታንት ካረንት ዴሊቨሪ ያደርግልናል ማለት ነው። ኦልተርኔቲንግ ካረንት የምናገኘው ግን ከፓወር ስቴሽን የሚገኘው የካረንት ታይፕ ነው። ቫሪ ስለሚያደርግ ኦልተርኔቲንግ ካረንት ይባላል። እዚህ ቤታችን ውስጥ የምናገኘው የካረንት ታይፕ ከኤሌክትሪክሲቲ የምናገኘው ማለት ነው ኦልተርኔቲንግ ካረንት ታይፕ ነው ቫሪ ስለሚያደርግ። So simply alternating current is obtained from cell or battery, whereas direct current is obtained from cell or battery. Alternating current is from the power station. ለዚህ ይጠቅማል ለዚህ ፐርፐስ ይጠቅማል ካፓሲተር used to obtain direct current across the circuit በሰርኪት ውስጥ ዳይሬክት ካረንት እንዲኖር ያደርጋል ካፓሲተር። ሁለተኛው use of capacitor used to filter the circuit ሰርኪትን ፊልተር ያደርግልናል። ፊልተር ማድረግ ማለት ምን ማለት ነው? it protect unwanted noise from the loud speaker በሰርኪት ውስጥ ላውድ ስፒከር አንዋንትድ ኖይዝ የማያስፈልግ ድምፅ እንዳይኖር ያገለግላል። ከሰርኪቱ ጋር በማሰር የሆነ ስፓርክ የሚያደርጉት ቻርጆች በሰርኪት ወይ ደግሞ በካፓሲተሩ ላይ እንዲቆዩ በማድረግ ያንን ስፓርክ አላስፈላጊ የሆኑ ድምጾች እንዳይፈጠሩ በሰርኪት ውስጥ ያገለግላል ማለት ነው። ሶስተኛው used in tuning circuit tuning circuit ማለት ምን ማለት ነው? combining a capacitor with a coil make electrical resonance እንዲፈጠር ያገለግላል ማለት ነው። ሌላው it used in microphones በማይክሮፎንስ ውስጥ ይጠቅመናል። ካፓሲተር ማይክሮፎን ውስጥ እንዴት ለምን እንደሚያገለግል ደግሞ እዚህ ጋር preventing ስፓርክ ፕሮቴክት በማድረግ አላስፈላጊ ድምፅ በማይክሮፎን ውስጥ እንዳይፈጠር በማድረግ ይረዳል ማለት ነው። አላስፈላጊ ድምፅ ጥዝ የሚል ነገር ማይክ ስንጠቀም እነዛ ነገሮች እንዳይፈጠሩ ያገለግላል ማለት ነው ካፓሲተር። the last one preventing sparking this means from the radio switch the capacitor in the switch prevents the switch from damage by protecting the spark of frequency በሬዲዮ ላይ ስዊቹ ላይ ካፓሲተርን በማሰር በማድረግ ስፓርክ እንዳይፈጠር ስዊቹ ዳሜጅ እንዳይሆን ያገለግላል ማለት ነው። all these are the use of capacitors in the circuit ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። በድጋሜ ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እጠይቃችኋለሁ። አመሰግናለሁ።